ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳቸው የሮሃ ቲቪ ተከታታዮች የግንቦት 15 ቀን 2018 ዓመተ ምህረት የረፋድ ዜናዎችን ይዘንላችሁ ቀርበናል። የአማራ ክልል ምክር ቤት እጩ ብልጽግናን ከድተው ፋኖን ሲቀላቀሉ፣ በወሎና በሸዋ ቀጠናዎች ደግሞ ውጊያዎች እንደቀጠሉ ነው። ዝርዝር የግንባር መረጃዎችን ይዘናል። በትግራይ ክልል የሚገኙ ትምህርት ቤቶች ግንቦት 30 እንዲዘጉ የተወሰነው የፌዴራል መንግስት በጀት ባለመላኩ ነው ሲል ህወሓት አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የመኖሪያ ፈቃድ የሚጠይቁ ስደተኞች በመጀመሪያ ከአሜሪካ እንዲወጡ ሊያስገድድ ነው። ዶናልድ ትራምፕና ቭላድሚር ፑቲን ለኢሳያስ አፈወርቂ መልእክት መላካቸው ተሰምቷል። በዝርዝር ትሰሙታላቸው። አሜሪካ በኢራን ላይ ዳግመኛ ጥቃት ለመሰንዘር ዝግጅት እያደረገች መሆኑን መረጃዎች ጠቁመዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ክልል ምክር ቤት እጩ ብልጽግናን ከድተው ፋኖን ሲቀላቀሉ፣ በወሎና ሸዋ ቀጠናዎች ደግሞ ውጊያዎች እንደቀጠሉ ነው። የአማራ ሕዝብ የህልውና ተጋድሎን በምርጫ ማጭበርበሪያ ለመሸፈን የሚሞክረው የብልጽግና አገዛዝ በውስጡ ባቀፋቸው ግለሰቦች ጭምር እየተከዳ ነው። በአፋብኃ ወሎ ቤተ አማራ ምኒልክ እዝ ስር በሚንቀሳቀሰው 303ኛ ግዙፉ አሳምነው ኮር የቡግና ወረዳን በመወከል ለአገዛዙ ስልጣን ማራዘሚያ ምርጫ የክልል ምክር ቤት እጩ ሆነው ቀርበው የነበሩት ቄስ ንብረት አያለው የአገዛዙን ጸረ አማራ ገመና በማጋለጥ በይፋ ፋኖን ተቀላቅለዋል። ቄስ ንብረት አያሌው ፋኖን በተቀላቀሉበት ወቅት በሰጡት መግለጫ የአብይ አህመድ አስተዳደር አማራን ለማጥፋት የተማማለ ቡድን መሆኑን ገልጸው በዚህ የጨለማ ወቅት በምርጫ መሳተፍ ከአንድ አማራ የማይጠበቅ የታሪክ ክህደትና የደም መስዋዕትነትን መካድ መሆኑን ተናግረዋል። በዚህ ምርጫ መሳተፍ ማለት ለሚቀጥሉት 5 ዓመታት የአማራን ህዝብ ጭፍጨፋና የታሪካዊት ኢትዮጵያን ውድቀት በይፋ መፍቀድ ነው ሲሉት የተናገሩ የቀድሞ እጩም አሁንም በምርጫ ሂደት ውስጥ ያሉ ሌሎች ግለሰቦች ታሪካዊ ክህደታቸውን አቁመው በአስቸኳይ ወደ ህዝባዊ ትግሉ እንዲቀላቀሉ ጥሪ አቅርበዋል። የአማራ ህዝብ የህልውና ተጋድሎ የጠላቶችን ጸረ አማራ ትርክት በማፍረስ በድል እየተጠናቀቀ መሆኑን ያስታወሱት ቄስ ንብረት የብልጽግና አገዛዝ የጥፋት አዋጅ በተባበረ ክንድ እንደሚመከት ገልጸዋል። በተመሳሳይ በዚሁ በሰሜን ወሎ ዞን ራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ወሎ ቤተ አማራ ምኒልክ እዝ 102ኛ ኮር በአራት ግንባሮች በአገዛዙ ሰራዊት ላይ መብረቃዊና የተቀናጀ ጥቃት በመክፈት የጠላትን የውጊያ አቅም አራግፎታል። የ12ኛ ክፍለ ጦር ቃኝ 65ኛ ክፍለ ጦር 49ኛ ክፍለ ጦር ወይም ቀድሞ ካላኮርማ እና የምኒልክ እዝ ልዩ ዘመቻ ኃይሎች በጋራ ባደረጉት ኦፕሬሽን 84 የጠላት ወታደሮች ሲደመሰሱ 22 የስርዓቱ አገልጋዮች በምርኮ ተይዘዋል። እንዲሁም የአገዛዙ ወታደራዊ አዛዦች ጭምር በዚህ ተጋድሎ ተደምስሰዋል። የ12ኛ ክፍለ ጦር ሜካናይዝድ በሞርተር 82 የጠላትን ምሽግ በመምታት ዙ 23 የተገጠመለትን ተሽከርካሪና ሞርተር ሙሉ በሙሉ በማውደም ጠላትን ወደ ኋላ እንዲያፈገፍግ አስገድዶታል። 49ኛ ክፍለ ጦር በበኩሉ ጎለሻ፣ ቀዩ ጋሪያ፣ አደር ቀበሌና መንደፈራ አካባቢዎች ባካሄደው ውጊያ 2 ኦራል መኪና ሙሉ አስከሬን ወደ ቆቦ ከተማ እንዲጓዝ በማድረግ ጠላት አካባቢውን ለቆ እንዲወጣ አድርጎታል። የአገዛዙ ኃይል በሽንፈት ተስፋ ሲቆርጥ የፈሪ በትሩን ወደ ንጹሃን በማዞር ዋጃ ከተማ ሀብሎ መንደር ላይ በከፈተው የከባድ መሳሪያ ድብደባ የ10 ዓመቱ ህፃን ፉአድ ደሳለ፣ አባቱ አቶ ደሳለ ሞላና ጎረቤታቸው አማረ መለሰ መገደላቸውን የኮሩ መረጃ ያመለክታል። በሌላ በኩል በሸዋ ጠቅላይ ግዛት የአገዛዙ ወራሪ ኃይል ከበርካታ ወረዳዎች አሰባስቦ ወደ ሳሲት ከተማና አካባቢው ለዘረፋ የላከው ሰራዊት በአሳምነው እዝ የአጼ አምደ ጽዮን ኮርና አጋር ክፍለ ጦሮች የተቀናጀ ጥቃት እጅግ አሰቃቂ ሽንፈት እየገጠመው ነው። ከጠዋቱ 2 ሰዓት ጀምሮ እስከ ምሽት 12 ሰዓት ድረስ በተካሄደው የቅንጅት ውጊያ የአገዛዙ ኃይል የከፈተው ዘመቻ ወደ ኋላ ተቀልብሶ በሰላ ድንጋይ ከተማና አካባቢው እጅግ ውጥረት የተሞላበት ውጊያ ተካሂዷል። የኮሩ ቃኝን የንጉሥ ሳህለ ስላሴን የራምቦንና የሰባት ለሰባ ክፍለ ጦሮችን ያቀናጀም ይህ ልዩ ወታደራዊ ጥበብ ጠላትን ከበባ ውስጥ በማስገባት ከፍተኛ ቁጥር ያለው ኃይሉን ሙትና ቁስለኛ አድርጎታል። አገዛዙ የደረሰበትን የሽንፈት መራር ጽዋ መቋቋም አቅቶት ተጨማሪ ኃይልና የአየር ድጋፍ የጠየቀ ሲሆን በጣለው የሞርተር ተኩስ የአንድ አርሶ አደር መኖሪያ ቤት መቃጠሉና የቤት እንስሳት መገደላቸው
መሆናቸውን የኮሩ መረጃ አመልክቷል። ይህ በእንዲህ እንዳለ በምዕራብ አማራ ጎጃም ቀጠና በጎዛምን ቀኝ አቦ በስናንና በደብረ ኤልያስ ግንባሮች በተደረገ ተጋድሎ ከ65 በላይ የአገዛዙ ወታደሮች ሲደመሰሱ በርካታ የጦር መሳሪያዎችና የመገናኛ ሬዲዮኖች በፋኖ ቁጥጥር ስር መዋላቸው ታውቋል። በተመሳሳይ በዚሁ ቀጠና ከጠላት 6ኛ እዝ 117ኛ ክፍለ ጦር የአርዲናስ የፋይናንስና የሰው ኃይል ኃላፊዎችን ጨምሮ ከፍተኛ የጦር መሪዎች አገዛዙን ከድተው ከነሙሉ ትጥቃቸው በክብር ፋኖን ተቀላቅለዋል። በትግራይ ክልል የሚገኙ ትምህርት ቤቶች ግንቦት 30 እንዲዘጉ የተወሰነው የፌዴራል መንግስት በጀት ባለመላኩ ነው ሲል ህወሓት አስታወቀ። የብልጽግናው አገዛዝ ለትግራይ ክልል በጀት ባለመላኩ ምክንያት በክልሉ የሚገኙ ሁሉም ትምህርት ቤቶች ግንቦት 30 ቀን 2018 ዓ.ም እንዲዘጉ መወሰኑን የትግራይ ክልል ትምህርት ቢሮ ገልጿል። የክልሉ ካቢኔ ትምህርት ቤቶቹ ከመደበኛው መዝጊያ ቀን አንድ ወር ቀድመው እንዲዘጉ ትዕዛዝ ማስተላለፉን ተከትሎ አዲስ ማለዳ አነጋገርኳቸው ያለቻቸው የቢሮ የኮሚኒኬሽን ዳይሬክተር ስዩም ሀጎስ ውሳኔው የተላለፈበትን ዋና ዋና ምክንያቶችና ተያያዥ ጉዳዮችን ይፋ አድርገዋል። የኮሚኒኬሽን ዳይሬክተሩ እንዳሉት ለትምህርት ቤቶቹ ቀድሞ መዘጋት ዋነኛው ምክንያት የፌዴራል መንግስት ወደ ክልሉ በጀት በአግባቡ ባለመላኩ በመጣ የደሞዝ እጥረት ነው። መምህራን ለተከታታይ 3 ወራት ደሞዝ ባለማግኘታቸውና ሳይበሉ መስራት ባለመቻላቸው ትምህርቱን ቀደም ብሎ ማጠናቀቅ ማስፈለጉን የገለጹት ዳይሬክተሩ መምህራኑ ወደ ትምህርት ቤት ለመሄድና የመማር ማስተማር ሂደቱን ለማስቀጠል በቀን ከ150 እስከ 200 ብር ያወጡ እንደነበርና ይህንን ወጪ ከየትም ማምጣት ስለማይችሉ የክልሉ መንግስት ቀኑን ለማሳጠር መገደዱን አስረድተዋል። ከዚህ በተጨማሪም በክልሉ ባለው የነዳጅ እጥረት ምክንያት ወላጆች ልጆቻቸውን ወደ ትምህርት ገበታ ማድረስ በመቸገራቸው የትምህርት ዘመኑ እንዲያጥር ሐሳብ ማቅረባቸው ሌላው ምክንያት መሆኑን ጠቁመዋል። ስዩም ሀጎስ አያይዘው እንደገለጹት ከተጠቀሱት የበጀትና የትራንስፖርት ችግሮች በተጨማሪ ውሳኔው እንዲተላለፍ ያደረጉ ሌሎች ተግዳሮቶችም አሉ። በክልሉ የሚገኙ በርካታ ትምህርት ቤቶች በጦርነቱ ምክንያት በመውደማቸው ተማሪዎች በድንኳን ውስጥ እየተማሩ እንደሚገኙ ያስታወሱት ዳይሬክተሩም የክረምቱ የዝናብ ወቅት እየመጣ በመሆኑና ተማሪዎቹ የሚጠለሉበት አስተማማኝ ቦታ ስለማይኖራቸው ትምህርቱ ከማብቂያ ጊዜው ቀድሞ እንዲያልቅ ተደርጓል ብለዋል። ይህ በእንዲህ እንዳለ ሀገር አቀፍ ፈተናዎች የሚሰጡት በትምህርት ሚኒስቴር የጊዜ ሰሌዳ መሰረት መሆኑን የጠቀሱት ስዩም የ8ኛ ክፍል ፈተና ከሰኔ 3 ቀን እስከ 5 ቀን እንዲሁም የ12ኛ ክፍል ፈተና ከሰኔ 24 ቀን ጀምሮ እንደሚሰጥ አስታውሰዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የመኖሪያ ፈቃድ የሚጠይቁ ስደተኞች በመጀመሪያ ከአሜሪካ እንዲወጡ ሊያስገድድ ነው። የአሜሪካ የኢሚግሬሽን አገልግሎት መስሪያ ቤት በሀገሪቱ ውስጥ ሆኖ የመኖሪያ ፈቃድ ወይም ግሪን ካርድ የማግኛ ሂደትን የሚገድብና አመልካቾች ከሀገር ወጥተው እንዲያመለክቱ የሚያስገድድ አዲስ መመሪያ አውጥቷል። ይህ ውሳኔ ጊዜያዊ ቪዛ ይዘው በአሜሪካ የሚገኙ ግለሰቦች የቋሚ መኖሪያ ፈቃድ ማመልከታቸውን ከሀገሪቱ ወጥተው በሀገራቸው ወይም በሌላ ሶስተኛ ሀገር በሚገኙ የአሜሪካ ኤምባሲ ወይም ቆንስላዎች በኩል እንዲያመለክቱ የሚያስገድድ ነው። የቪዛ ሕግን መጣስ፣ የቆይታ ጊዜ ማራዘም፣ ያለ ፈቃድ መስራትና ማጭበርበር ደግሞ እጅግ ጥብቅ ምርመራና ቅጣት ያስከትላል ነው የተባለው። በፊት ያለውን ሁኔታ በመቀያየር በአሜሪካ ውስጥ ሆኖ በነዋሪነት ሁኔታን ማስተካከል ፍጹም መብት ሳይሆን እንደ ሁኔታው የሚሰጥ ጥቅማ ጥቅም ነበር ብሏል። ተቋሙ ከአሁን ጀምሮ በአሜሪካ በጊዜያዊነት ያለና ግሪን ካርድ የሚፈልግ ማንኛውም የውጭ ሀገር ዜጋ ከተለያዩ ልዩ ሁኔታዎች በስተቀር ለማመልከት ወደ ትውልድ ሀገሩ መመለስ አለበት ሲል ገልጿል። ምንም እንኳን መመሪያው ለባለ ሁለትዮሽ ፍላጎት ወይም ዱዋል ኢንቴንት ቪዛዎች መጠነኛ ልዩ ሁኔታዎችን ቢያስቀምጥም ሙሉ ዋስትና እንደማይሰጥ በግልጽ አስታውቋል። መመሪያው እንደ ተማሪዎች፣ ቱሪስቶችና ሌሎች ጊዜያዊ ቪዛ የያዙ ሰዎችን እንዲሁም በህጋዊ መንገድ ገብተው የቪዛ ጊዜያቸው ያለፈባቸውን ጨምሮ በአሜሪካ ዜግነት ባላቸው የትዳር አጋሮቻቸው ወይም አሰሪዎቻቸው አማካኝነት በሚቀርቡ ስፖንሰርሺፖች ግሪን ካርድ ለማግኘት ከመሞከራቸው በፊትም አገሪቱን ለቀው እንዲወጡ ሊያስገድድ ይችላል። ዶናልድ ትራምፕ እና ቭላድሚር ፑቲን ለኢሳያስ አፈወርቂ መልእክት መላካቸው ተሰማ። የአሜሪካና ሩሲያ መሪዎችን ጨምሮ የበርካታ ሀገራት መሪዎች ኤርትራ ነጻነት ለምትለው በዓል የእንኳን አደረሳችሁ መልእክት መላካቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢሳያስ የእንኳን አደረሳችሁ መልእክት መላካቸው ደግሞ ሌላው አነጋጋሪ ጉዳይ ሆኗል። አሜሪካ ከኤርትራ ጋር ያላትን ግንኙነት ለማደስ እንቅስቃሴ እያደረገች ባለችበት ወቅት ነው ትራምፕ ይህን ደብዳቤ ወደ አስመራ የሰደዱትም። ከሰሞኑ አሜሪካ
በኤርትራ ላይ ተጥለው የቆዩ ማዕቀቦችን ለማንሳት እንቅስቃሴ መጀመሯ ሲነገር ቆይቷል። ለዚህ ደግሞ ምክንያቷ በኢራን ጦርነት ምክንያት የሆርሙዝ መዘጋት የቀይ ባህርን መስመር ተፈላጊ ስላደረገው ነው። በመሆኑም ዓለም ኤርትራን ወረሬ አሰብን እንዳስመልስ ፈቅዶልኛል ሲሉ የነበሩት አብይ አህመድ በአሜሪካ ማስጠንቀቂያ ተሰጥቷቸዋል። አሁን ደግሞ ሀያላኑ አሜሪካና ሩሲያ ለኢሳያስ እንኳን አደረሶ የሚል መልእክት ልከዋል። በተለይ አሜሪካ ከኤርትራ ጋር እያደሰች ለመጣቸው ግንኙነት ማሳያ ነው ሲሉም አስተያየታቸውን የሰጡ አሉ። አሜሪካ በኢራን ላይ ዳግመኛ ጥቃት ለመሰንዘር ዝግጅት እያደረገች መሆኑን መረጃዎች ጠቆሙ። ኢራንና አሜሪካን ለማሸማገል ዲፕሎማሲያዊ ጥረቶች ቢቀጥሉም ዋሽንግተን ቴህራን ላይ በድጋሜ ጥቃት ለመፈጸም እየተዘጋጀች መሆኑ ተዘግቧል። የቢቢሲ የአሜሪካ አጋር ሲቢኤስ ለጉዳዩ ቅርበት ያላቸው ምንጮቹን ጠቅሶ እንደዘገበው የፕሬዝዳንት ዶናልድ ትራምፕ አስተዳደር አዲስ ጥቃት ለመሰንዘር ዝግጅት እያደረገ ይገኛል። ሆኖም ግን ጥቃት ለመፈጸም የመጨረሻ ውሳኔ እንዳልተላለፈ የሲቢኤስ ዘገባ ይጠቁማል። ትራምፕ የመንግስት ጉዳዮች ስላሉባቸው የልጃቸውን ሰርግ መታደም እንደማይችሉ በማህበራዊ ሚዲያ ገጻቸው አስታውቀዋል። የዛሬውን ዕለት ኒው ጆርሲ በሚገኘው ቅንጡ መኖሪያቸው እንደሚያሳልፉ ቢጠበቅም ወደ ዋይት ሃውስ ማቅናታቸው ተገልጿል። የአሜሪካ መከላከያና ደህንነት አመራሮችም እረፍት ለመውጣት ይዘውት የነበረውን እቅድ እንደሰረዙ የተለያዩ ምንጮች ጠቁመዋል። ይህም ኢራን ላይ በድጋሜ ጥቃት ለመክፈት በሚደረገው ዝግጅት ምክንያት እንደሆነ ተመልክቷል። የአሜሪካ ሰራዊትና ደህንነት ባለስልጣናት በተጠባበቅ ላይ በነበሩ ወታደሮች ዝርዝር ላይ ለውጥ ማድረጋቸው ምንጮች ጠቁመዋል። በተለያዩ የመካከለኛው ምስራቅ ወታደራዊ ሰፈሮች የሚገኙ የአሜሪካ ወታደሮች ኢራን በምትወስደው የመልሶ ማጥቃት እርምጃ ኢላማ እንዳይሆኑ ከካምፖቹ እንዲወጡ እንደሚደረግ ተገልጿል። ኢራንና አሜሪካ ጊዜያዊ የተኩስ አቁም ስምምነት ላይ ከደረሱበት ጊዜ አንስቶ አንዳቸው በሌላቸው ላይ ቀጥተኛ ጥቃት ከመፈጸም ተቆጥበዋል። የድርድር ጥረቶችም እንደቀጠሉ ነው። በተመሳሳይ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር ስምምነት ተደርሶ የሆርሙዝ ወሽመጥ የማይከፈት ከሆነ አንድ ሰው የሆነ ነገር ማድረግ ይኖርበታል ሲሉ ተናግረዋል። ሩቢዮና የኔቶ አባል ሀገራት የውጭ ጉዳይ ሚኒስትሮች ወሳኙ የባህር መተላለፊያን መልሶ ስለመክፈት እየተወያዩ መሆናቸውን አሶሺየትድ ፕሬስ ዘግቧል። የአሜሪካው የውጭ ጉዳይ ሚኒስትር በዋሽንግተንና ቴህራን መካከል ስምምነት የማይደረስ ከሆነ ወሽመጡን በተመለከተ ሁለተኛ እቅድ እንደሚያስፈልግ በአጽንኦት እንዳነሱ ዘገባው ያመለክታል። በዚያ ሁኔታ ውስጥ በራሳቸው ፈቃድ ወሽመጡን አይከፍቱትም ያሉት ሩቢዮ ስምምነት ካልተደረሰ አንዳች እርምጃ ሊወሰድ እንደሚገባ አሳስበዋል። እንደ ኤፒ ዘገባ ሩቢዮ ይህንን ጉዳይ ለበርካታ አውሮፓውያን አጋሮቻቸው አቅርበው ይሁንታ ማግኘታቸው ገልጸዋል። ኢራን ሆርሙዝ ወሽመጥ ላይ የክፍያ ስርዓት ለመዘርጋት እየሞከረች ነው። ይሄ ተቀባይነት የለውም፣ ሊሆንም አይችልም ብለዋል። ይህ የሆርሙዝ ወሽመጥ ላይ የሚፈጠር ከሆነ በዓለም ዙሪያ ሌሎች 5 ቦታዎች ላይም ይሆናል ሲሉ አስጠንቅቀዋል። አክለውም ግን ከኢራን ጋር በሚደረገው ድርድር ላይ መሻሻል እየታየ መሆኑን በመጥቀስ የኢራን ባለስልጣናት የተናገሩትን ደግመዋል። እየተካሄደ ባለው ድርድር ላይ የታየው ውጤት አላጋንነውም፣ ደግሞም አላድበሰብሰውም ያሉት ሩቢዮ መከናወን ያለበት ተጨማሪ ስራ አለ በማለት ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራቸው ከልብ እናመሰግናለን። ሰላም።